መቼም የአረብ ሀገራት ምን ቀን ነው ወደዚህ ጦርነት የገባ ነው ሳይሉ አይቀሩም። አሜሪካን ተማምነው አየር ክልላቸውን ፈቅደው የጦር ሰፈሮቻቸውን ከፍተው ገንዘባቸውን አፍስሰው እንዲሁም እስራኤልና ትራምፕን ደግፈው እፍ እያሉ ያሞቁት ጦርነት እሳቱ ተያይዞ ነበልባሉ ወደ ራሳቸው ቤት መግባት ከጀመረ ቆይቷል። የነዳጅ ማጣሪያዎቻቸው፣ ቅንጡ ህንፃዎቻቸውና ጥይት ሰምተው የማያውቁ ዘመናዊ ከተሞቻቸው በኢራን ድሮንና ሚሳኤል ሲጨናነቁ የሚመክረኝ ጠፋ ማለታቸው የማይቀር ይመስላል። ቀድሞም ቢሆን የጦርነት እሳት ዳር ላይ ሆኖ ሲያዩት እንጂ ቤት ሲገባ እንደማይቀልድ የዘነጉት ይመስላል። አሁን ላይ ግን ሁኔታዎች ተቀይረው ጦርነቱ ከድንበር አልፎ የእያንዳንዱን ዜጋ ደጃፍ እያንኳኳ ይገኛል። ይህ ለዓመታት ሲለፉበት የኖሩትና የከተሞቻቸው ድምቀት አሁን ላይ በለሆሳስ በሚሰነዘር የኢራን ዛቻ ምክንያት ታላቅ የመፈራረስ አደጋ ተጋርጦበታል። የአረብ ሀገራት መሪዎች የገቡበት የጂኦፖለቲካዊ ቁማር ዋጋ እያስከፈላቸውና እያስበላቸው እንደሆነ ግልጽ ሆኗል። አሁንም ቢሆን ታዲያ የኢራን አብዮታዊ ዘብ IRGC አዲስና አስደንጋጭ ካርታ ይፋ አድርጓል። የሀገራቱን ልብ ደንገጥ የሚያደርገው የስትራቴጂ ዘመናዊዎቹን ከተሞች በአንድ ጀንበር ወደ ጨለማ የሚከት አዲስ እቅድ እንደያዘ ነው የሚያስታውቀው። IRGC እንደ ፋልከን፣ AAE1፣ TGN ገልፍ ያሉ ኬብሎችን አንድ በአንድ ጠርቶ እንደ ክር እበጥሳቸዋለሁ፣ በእኔ በኩል እንደሚያልፉ ረሳቸው ወይ የሚል አይነት የማስጠንቀቂያ ደውል ለዓለም አሰምተዋል። ይህ ዛቻ ከድሮኑና ሚሳኤሉ ጦርነት ባለፈ የዲጂታሉን ዓለም እንደ ጦር ግንባር የተጠቀመ አዲስ የታሪክ ምዕራፍ ነው። ኢራን በሆርሙዝ የውሃ መስመር ስር የሚገኙትን የመረጃ ቧንቧዎች እንደ መከታ በመጠቀም የአረብ ሀገራትን የኢኮኖሚ ምሰሶች ለመንቀል መዘጋጀቷን በይፋ አሳይታለች። ይህም የሀገራቱን ዲጂታል ሉዓላዊነትና የዜጎቻቸውን የዕለት ተዕለት ኑሮ በኢራን እጅ ውስጥ የወደቀ እንዲሆን ያደርገዋል። ይህ አዲስ ስትራቴጂ በቀጠናው ላይ ሊያመጣ የሚችለው ቀውስ በታሪክ ታይቶ የማይታወቅና አውዳሚ ሊሆን እንደሚችልም ይገመታል። በእርግጥ ይህ የኬብል ጦስ በዱባይና በሳውዲ አረቢያ ብቻ የሚቀር ሳይሆን ምስኪኗን ምስራቅ አፍሪካንን በተወሰነ ደረጃ ሊነካት ይችላል። በዛሬው ዝግጅታችን እንደ ታስኒም ያሉ የዜና ወኪሎች በስፋት እየተቀባበሉት የሚገኙት የሰባቱ የኢንተርኔት ኬብሎች የመቁረጥ ዛቻ ምንድን ነው? እውነት ኢራን እንዳለችው ብትቆርጠው ለአረብ ሀገራቱም ሆነ ለእኛ ምን አይነት መዘዝ ይዞ ይመጣል የሚለውን በስፋት እንመለከታለን። ከዚህ ባሻገር ለኢራንስ ምን አይነት ፖለቲካዊና ስትራቴጂካዊ ድል ይዞላት ይመጣል የሚሉትን ጥያቄዎች በመረጃና በሙያዊ ትንታኔ በስፋት እንመለከታለን። ከባህረ ሰላጤ እስከ ጅቡቲ የባህር ዳርቻዎች ድረስ የሚዘልቀው የዚህ የዲጂታል ጦርነት ሰንሰለት የዓለምን የኢንተርኔት ፍሰት እንዴት ሊያናጋ እንደሚችል በጥልቀት እንዳስሳለን። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ኢራን በመካከለኛው ምስራቅ ለሚገኙ የአረብ ሀገራት ብሎም ለመላው ዓለም አዲስና አስደንጋጭ የዲጂታል ጦርነት ስጋት ደቅናለች። ይህ ስጋት የቀጠናውን የኢንተርኔት የጀርባ አጥንት ኢላማ ያደረገ ሲሆን የፋርስ ባህረ ሰላጤ ሀገራትን ወደ ሙሉ ዲጂታል ጨለማ ሊከታቸው የሚችል እንደሆነ ይታመናል። ከኢራን አብዮታዊ ዘብ IRGC ጋር ግንኙነት ያላቸው የሚዲያ ተቋማት በይፋ ባሰራጩት መረጃ የሆርሙዝ የውሃ መስመር ከነዳጅ ማስተላለፊያነት ባለፈ የዓለም የኢንተርኔት የጀርባ አጥንት መሆኑን በማጉላት አዲስ የዛቻ አቅጣጫ አመላክተዋል። ይህ እርምጃ ኢራን በባህር ውስጥ በሚያልፉ የፋይበር ኦፕቲክ ኬብሎች ላይ ያላትን ወሳኝ ቁጥጥር እንደ ጦር መሳሪያ ለመጠቀም ማቀዷን የሚያሳይ ሲሆን ይህም ቀጠናውን ወደ ዲጂታል ጨለማ ሊከት የሚችል አደገኛ ሁኔታ መፍጠሩን የፖለቲካ ተንታኞች እየገለጹት ይገኛሉ። በተለይም የባህረ ሰላጤው ሀገራት በዲጂታል መሰረተ ልማት ላይ ያላቸው ከፍተኛ ጥገኝነት ለኢራን ትልቅ የመጫወቻ ካርድ ሆኖላታል። ይህ ዛቻ በቀጠናው ካለው ወታደራዊ ፍጥጫ ባለፈ የዲጂታል ዓለሙን አደጋ ላይ የሚጥል በመሆኑ ዓለም አቀፍ ትኩረትንም በእጅጉ ስቧል። ሀገሪቱ ይህንን እርምጃ እንደ አንድ የፖለቲካ አማራጭ መውሰዷ በክልሉ ለሚገኙ ሀገራት ትልቅ ማስጠንቀቂያ ሆኗል። ታስኒም የተሰኘው የኢራን ከፊል መንግስታዊ የሚዲያ ተቋም እንደዘገበው IRGC በባህረ ሰላጤው ስር የሚገኙ 7 ወሳኝ የኢንተርኔት ኬብሎችን በዝርዝር በማሳወቅ ኢራን ልትበጥሳቸው የምትችላቸው የጥቃት ነጥቦች መሆናቸውን አመላክቷል። እነዚህ ኬብሎች እንደ ፋልከን፣ AAE1፣ TGN ገልፍና SEAMEWE ያሉ እስያን፣ አውሮፓንና መካከለኛው ምስራቅን የሚያገናኙ ዋና ዋና መስመሮች በመሆናቸው በእነሱ ላይ የሚደርስ ማንኛውም ጉዳት ከቀጠናዊ ባለፈ ዓለም አቀፍ ቀውስን የመቀስቀስ አቅም አለው። ኢራን እነዚህን ኬብሎች ኢላማ አድርጋ መሳሏ በባህረ ሰላጤው አረብ ሀገራት ላይ የሚሰነዘር ግልጽ የስነ ልቦና ጦርነት ተደርጎ ይወሰዳል። የኬብሎቹ መገኛ በጠባቡ የሆርሙዝ የውሃ መስመር ውስጥ መገኘቱ አካባቢውን ለጥቃት እጅግ ምቹና ለጥገና ደግሞ በጣም አዳጋች አድርገዋል። ይህ ሁኔታ ኢራን በቀላሉ የመረጃ ፍሰቱን በማስ
በማስተጓጎል የፈለገችው ፖለቲካዊ ትርፍ እንድታገኝም ያስችላታል። ይህ ውሳኔ ተግባራዊ ከሆነ አረብ ሀገራት በዲጂታል ዓለሙ ከዓለም ጋር ያላቸውን ግንኙነት ሙሉ በሙሉ ሊያጡም ይችላሉ። እንደ ዘገባው ከሆነ ኢራን የሆርሙዝ የውሃ መስመርን ከነዳጅ መተላለፊያነት ባለፈ ለዲጂታል መረጃ ፍሰት መቆጣጠሪያነት እንደምትጠቀምበት በይፋ ምልክት ሰጣለች። የአብዮታዊ ዘቡ ልሳን የሆኑት ሚዲያዎች የኬብሎቹን ካርታና የዳታ ማዕከላቱን መገኛ በዝርዝር ይፋ ማድረጋቸው ጥቃቱ የታቀደና ስልታዊ ኢላማን የለየ መሆኑን ማረጋገጫ ተደርጎ ተወስዷል። በተለይም ቀደም ሲል በተባበሩት አረብ ኤሚሬትስና በባህሪን የሚገኙ የአማዞን የክላውድ አገልግሎቶች ላይ የተሰነዘረው ጥቃት ኢራን ዲጂታል መሰረተ ልማቶችን በማውደም የአረብ ሀገራትን በአጣብቂኝ ውስጥ የመክተት ሰፊ እቅድ እንዳላት ማሳያ ነው። የባህረ ሰላጤ ሀገራት የዲጂታል ደህንነት ስጋት አሁን ካለው ፖለቲካዊ ውጥረት ጋር ተዳምሮ ቀጠናውን ወደ ከፋ ቀውስ ሊያመራው እንደሚችል የደህንነት ባለሙያዎች ይገምታሉ። ኢራን በራሷ የባህር ዳርቻ አቅራቢያ የሚገኙትን እነዚህን ኬብሎች በማንኛውም ሰዓት የመቁረጥ ፍላጎት እንዳላት ያሳየችበት ይህ ዘገባ ዓለም አቀፍ የቴክኖሎጂ ተቋማትን ሳይቀር በእጅጉ አስደንግጧል። ይህም እርምጃ ሀገራቱን በኢኮኖሚና በኮሚኒኬሽን ረገድ ሙሉ በሙሉ ሽባ ለማድረግ የታለመ መሆኑን በግልጽ ያሳያል። ታስኒም በሆርሙዝ ኬብሎች ላይ የሚደርስን አደጋ ዲጂታል ጥፋት ሲል የጠራው በታሪክ የታዩ ክስተቶችን እንደ ምሳሌ በመጥቀስ መሆኑን መረጃ ያሳያል። በተለይም እንደ አውሮፓውያን አቆጣጠር በ2008 በሜዲትራሊያን ባህር ላይ የደረሰው የኬብል መቋረጥ በመካከለኛው ምስራቅና በህንድ የኢንተርኔት ፍሰትን በእጅጉ መጉዳቱ ለዛሬው ዛቻ ትልቅ ማጣቀሻ ሆኗል። በተጨማሪም በ2024 በባልቲክ ባህር ኬብሎች ላይ የደረሰውና በሩሲያ ላይ ጥርጣሬን ያስነሳው የጥፋት ስራ የባህር ውስጥ መሰረተ ልማቶች ምን ያህል ለጥቃት ተጋላጭ መሆናቸውን በተግባር ያሳየ ክስተት ነው። ኢራን እነዚህን የታሪክ ጠባሳዎች በማስታወስ አሁን ላይ በሆርሙዝ መስመር በኩል የሚተላለፉ 7 ወሳኝ ኬብሎች ላይ ተመሳሳይ እርምጃ ቢወሰድ የአረብ ሀገራት የፋይናንስና የንግድ እንቅስቃሴ በአንድ ጀንበር እንደሚፈራርስ አመልክታለች። ይህ ንጽጽር የሚያሳየው ኢራን የምትሰነዝረው ዛቻ በንድፈ ሀሳብ ላይ ብቻ የተመሰረተ ሳይሆን ከዚህ ቀደም የደረሱ ዓለም አቀፍ ቀውሶችን እንደ ስትራቴጂካዊ መመሪያ እየተጠቀመችባቸው መሆኑን ነው። እነዚህ በኢራን ኢላማ ውስጥ የገቡት የባህር ውስጥ ኬብሎች ከኦፕቲካል ፋይበር የተሰሩና በብረት እንዲሁም በፖሊኢትሊን የተጠበቁ ቢሆኑም በሆርሙዝ የውሃ መስመር ውስጥ ያላቸው አቀማመጥ ግን ለጥቃት እጅግ የተጋለጠ ነው። እንደ ሪፖርቱ ከሆነ እነዚህ ኬብሎች እስከ 8000 ሜትር ጥልቀት ባለው የባህር ወለል ላይ የሚዘረጉ ቢሆንም ኢራን ያላት የባህር ስር ቁጥጥር ግን ይህንን ርቀት ሰንጥቆ የመግባት አቅም አለው። ምንም እንኳ ኬብሎቹ እጅግ ጥንካሬ ያላቸው መሰረተ ልማቶች ቢሆኑም በታስኒም ዘገባ ላይ ግን ይህ ግዙፍ ጥልቀት ለኢራን የጥፋት እርምጃ እንቅፋት እንደማይሆን አመልክቷል። ይህም ማለት በአሁኑ ሰዓት የአረብ ሀገራትን የኢንተርኔት መስመር ከጥቃት የሚታደገው የባህሩ ጥልቀት ወይም የኬብሉ ጥንካሬ ሳይሆን የኢራን ፖለቲካዊ ውሳኔ ብቻ ሆኗል ማለት ነው። ይህ ቴክኒካዊ መረጃ የሚያሳየው ኢራን የኬብሎቹን ውስብስብ አሰራርና ጥልቀት በሚገባ አጥንታ ያንን ሰንጥቆ የሚገባ ስልት ማዘጋጀቷን ነው። ኢራን እነዚህን የባህር ውስጥ ኬብሎች ብትቆርጥ በአረብ ሀገራት ላይ የሚከተለው ቀዳሚው ቀውስ በፋይናንስና በንግድ ዘርፍ ላይ የሚከሰት መጠነ ሰፊ ጉዳት ነው። እንደ ዱባይ፣ አቡዳቢና ዶሃ ያሉ የዓለም አቀፍ ንግድ ማዕከላት ያላቸው የባንክ ስርዓት ሙሉ በሙሉ በከፍተኛ ፍጥነት ባለው የኢንተርኔት ግንኙነት ላይ የተመሰረተ ነው። ኬብሎቹ ሲቆረጡ ዓለም አቀፍ የገንዘብ ዝውውሮች ስዊፍት ይቆማሉ፣ የአክሲዮን ገበያዎች ይዘጋሉ፣ እንዲሁም የቢሊዮን ዶላር ግብይቶች በአንድ ጀንበር ሊከሽፉ ይችላሉ። ይህ ሁኔታ በሀገራቱ ላይ የሚፈጥረው የኢኮኖሚ ድንጋጤ ለውጭ ኢንቨስትመንት ያላቸውን አመቺነት ክፉኛ የሚሸረሽር ሲሆን ዓለም አቀፍ ኩባንያዎችም ደህንነቱ በተጠበቀ ስፍራ መሰረታቸውን ለመጣል እንዲገደዱ ያደርጋል። የኢንተርኔት መቆራረጥ በንግድ ድርጅቶች መካከል ያለውን የመረጃ ልውውጥ በማስተጓጎል ሀገራቱን ወደ ከፋ የኢኮኖሚ ድቀትና የገበያ መመሰቃቀል ሊከታቸው ይችላል። ይህ አይነቱ ቀውስ ከነዳጅ እገዳ በበለጠ ፍጥነትና አውዳሚነት ሀገራቱን የማዳከም አቅም አለው። ከኢኮኖሚው ባሻገር የኬብሎቹ መቆረጥ በአረብ ሀገራት ውስጥ ለከፍተኛ ማህበራዊና ፖለቲካዊ አለመረጋጋት መንስኤ ሊሆን ይችላል። ዘመናዊው የአረብ ማህበረሰብ ለመሰረታዊ ፍላጎቶቹ ሳይቀር በዲጂታል መሰረተ ልማቶች ላይ እጅግ ጥገኛ በመሆኑ የኢንተርኔት መጥፋት የዕለት ተዕለት ኑሮን ሙሉ በሙሉ ያመሰቃቅላል። የመንግስት አገልግሎቶች፣ የጤና ተቋማት፣ የመረጃ ስርዓቶችና የትምህርት ዘርፉ በአንድ ጊዜ ሲቆሙ በህዝቡ ዘንድ ከፍተኛ ቁጣና ድንጋጤ መፈጠሩ አይቀሬ ነው። በተለይም በዲጂታል ቴክኖሎጂ ላይ የተገነቡት የደህንነትና የቁጥጥር መዋቅሮች በኢንተርኔት መቋረጥ ምክንያት ሲዳከሙ ይህ አጋጣሚ ለውስጥ ሁከት
ስጋትና ለጸጥታ ችግሮች መንገድ ሊከፍት ይችላል። ኢራን ይህንን ዲጂታል ጨለማ እንደ ጦር መሳሪያ በመጠቀም የአረብ መንግስታት ከህዝባቸው ጋር ያላቸውን ግንኙነት በማቋረጥና ስርዓቱን በማናጋት የፈለገችውን ፖለቲካዊ ጫና ለማሳደር ምቹ ሁኔታን ታገኛለች። ይህም ሀገራቱን ከውስጥ እንዲፈራረሱ ሊያደርጋቸው የሚችል ትልቅ ስጋት ነው። ሌላው ወሳኝ ጉዳት ለኬብሎቹ ጥገና የሚወስደው ረጅም ጊዜና የሚጠይቀው ከፍተኛ ወጪ ነው። የባህር ውስጥ ኬብሎች ጥልቅ በሆነ የውሃ ክፍል ውስጥ ስለሚገኙ ጉዳቱን ለይቶ ለማወቅና የጥገና መርከቦችን ለማሰማራት ሳምንታት አልፎ ተርፎም ወራትን ሊፈጅ ይችላል። አሁን ባለው የሆርሙዝ ወታደራዊ ውጥረት ምክንያት ደግሞ የጥገና መርከቦች ወደ አካባቢው ለመግባት የደህንነት ዋስትና ሊያገኙ ይችላሉ። ይህ ማለት ሀገራቱ ለረጅም ጊዜ ያለ ኢንተርኔት አገልግሎት እንዲቆዩ ይገደዳሉ ማለት ነው። ሳተላይቶች እንደ አማራጭ ሊያገለግሉ ቢችሉም ያላቸው የመረጃ የመሸከም አቅም በጣም አነስተኛ በመሆኑ ለግዙፉ የዲጂታል ትራፊክ መፍትሄ ሊሆኑ አይችሉም። በመሆኑም የኬብል መቆራረጡ የሚያስከትለው ጉዳት በአጭር ጊዜ የማይጠገንና ዘላቂ የሆነ የኢኮኖሚና የደህንነት ጠባሳ ጥሎ የሚያልፍ ይሆናል። ይህ ስትራቴጂካዊ ተጋላጭነት ኢራን በቀጠናው ላይ ያላትን የጫና አቅም በማሳደግ የሌሎችን ሀገራት ብሔራዊ ደህንነት በእጇ እንድታደርግ ያስችላታል። የኢንተርኔት ኬብሎች መቋረጥ በአቪዬሽንና በትራንስፖርት ዘርፉ ላይ የሚያስከትለው ቀውስ ሌላው አሳሳቢ ጉዳይ ነው። እንደ ኤሚሬትስና ኳታር ኤርዌይስ ያሉ ግዙፍ አየር መንገዶች የበረራ ቁጥጥር፣ የቦታ ማስያዣና የሎጂስቲክስ ስራዎቻቸው ሙሉ በሙሉ በመረጃ መረብ ላይ የተመሰረቱ ናቸው። ኬብሎቹ ከተቆረጡ በመቶዎች የሚቆጠሩ በረራዎች ሊሰረዙ ወይም ሊስተጓጎሉ ይችላሉ። ይህም የዓለምን የአየር ትራንስፖርት እንቅስቃሴ ሽባ ያደርገዋል ማለት ነው። ሀገራቱ በዓለም አቀፍ ደረጃ ያላቸውን የመጓጓዣ ማዕከልነት ወይም ግሎባል ሀብ የሚያሳጣቸው ከመሆኑም በላይ በቢሊዮን የሚቆጠር ዶላር ኪሳራ ያስከትልባቸዋል። ተጨማሪም በወደቦች የሚደረጉ የመርከብ እንቅስቃሴዎችና የጭነት ልውውጦች በዲጂታል መስተጓጎሉ ምክንያት ስለሚቆሙ የቀጠናው የንግድ ፍሰት ሙሉ በሙሉ ይቆማል። ይህ ሁኔታ አረብ ሀገራትን ከቀሪው ዓለም ጋር የሚያገናኛቸውን ወሳኝ መስመር በመበጠስ በዓለም አቀፍ ደረጃ ያላቸውን ተወዳዳሪነትና ተሰሚነት በእጅጉ የሚጎዳና ሀገራቱን ለከፋ የገለልተኝነት አደጋ የሚያጋልጥ ይሆናል። በተጨማሪም የኬብል መቆራረጡ በቀጠናው የመከላከያና የደህንነት መዋቅር ላይ ከፍተኛ ክፍተትንም ይፈጥራል። ዘመናዊ ወታደራዊ ግንኙነቶች፣ የድሮን እንቅስቃሴዎችና የራዳር መረጃዎች የሚተላለፉት በዲጂታል መረቦች አማካኝነት ነው። ኢራን እነዚህን ኬብሎች ብትቆርጥ የአረብ ሀገራት የመከላከያ ኃይሎች እርስ በርሳቸው ያላቸውን ቅንጅትና መረጃ የመለዋወጥ አቅም ሊያጡ ይችላሉ። ይህም ሀገራቱን ለድንገተኛ ጥቃቶች ተጋላጭ የሚያደርጋቸው ሲሆን የአሜሪካና የሌሎች ምዕራባውያን ኃይሎች በቀጠናው የሚያደርጉትን ወታደራዊ ድጋፍም ክፉኛ ያሰናክላል። መረጃን በቅጽበት የማግኘት አቅም ሲጠፋ የኢራንን እንቅስቃሴ መከታተልና አጸፋዊ እርምጃ መውሰድ የማይቻል ይሆናል። ይህ ደግሞ ኢራን ያሰበችውን ወታደራዊ ግብ ያለ ብዙ ልፋት እንድታሳካ እድል ይሰጣታል። የኬብል መቆራረጥ ማለት መሳሪያ የታጠቀ ሰራዊት ዓይንና ጆሮን እንደማጣት የሚቆጠር በመሆኑ የአረብ ሀገራትን ሉዓላዊነት አደጋ ላይ የሚጥልና የቀጠናውን የኃይል ሚዛን ወደ ኢራን ወገን ሙሉ በሙሉ የሚያዘነብል አጋጣሚ ይሆናል። ከዚህ ባሻገር ይህ የኢራን የዲጂታል ዛቻ አድማስ ከፋርስ ባህረ ሰላጤ ተሻግሮ እስከ አፍሪካ ቀንድና ምስራቅ አፍሪካ ሀገራት ድረስ የመድረስ ከፍተኛ አቅምም እንዳለው ይገመታል። በሆርሙዝ የውሃ መስመር በኩል የሚያልፉት እንደ ኤስኢኤ፣ ኤምኢደብሊውኢ ያሉ ኬብሎች ቀጥታ ወደ ጅቡቲ፣ ኬንያና ኢትዮጵያ የሚዘረጉ የመረጃ መስመሮች በመሆናቸው ኢራን እነዚህን ኬብሎች ብትቆርጥ የአፍሪካ ቀንድ ሀገራትም የዲጂታል ሰለባ መሆናቸው አይቀሬ ነው። በተለይም ጅቡቲ በቅርብ ዓመታት ውስጥ የአፍሪካ የኬብል ማረፊያ ማዕከል ለመሆን የምታደርገው ጥረት በኢራንና በአረብ ሀገራት መካከል በሚፈጠር የኬብል ጦርነት ምክንያት ትልቅ እንቅፋት ሊገጥመው ይችላል። ኢራን ይህንን የጂኦፖለቲካዊ ቁልፍ በመጠቀም በአረብ ሀገራት ላይ ብቻ ሳይሆን በእነዚህ መስመሮች በሚጠቀሙ የአፍሪካ ሀገራት ላይ ተዘዋዋሪ ጫና የማሳደር አቅም ታገኛለች። ይህም የኢንተርኔት ዛቻውን ከቀጠናዊ ወደ አህጉራዊ ስጋትነት ከፍ ያድርገዋል። በዚህ ፍጥጫ ውስጥ ኢራን ራሷን ከተጋላጭነት ለመከላከል የዘረጋችው ስልት ደግሞ የሚደነቅ እንደሆነም ባለሙያዎች ይናገራሉ። ኢራን ከሩሲያና ከቱርክ ጋር በየብስ የሚያገናኟት አማራጭ የኢንተርኔት መስመሮች ወይም ኢፒኢጂ የሚባለው መስመሮች ስላሏት በባህር ስር የሚደርሰው ጥቃት በአገሪቱ ላይ የሚያመጣውን ጉዳት ውስን ያደርገዋል። በአንጻሩ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኳታር 99 በመቶ መረጃዎቻቸው በባህር ውስጥ ኬብሎች ላይ የተንጠለጠሉ በመሆናቸው ጥቃቱ በሀገራቱ ላይ የሚፈጥረው ድንጋጤ ለኢራን ትልቅ ስልታዊ ድል ነው። ኢራን በዚህ ሂደት ውስጥ የመረጃ የበላይነትን ወይም ኢንፎርሜሽን ዶሚናንስ በመያዝ የአረብ ሀገራትን ዲጂታል ህልውና እንደ ታጋጅ በመያዝ ለፖለቲካዊ ድርድርና ለወታደራዊ ጫና ትጠቀምበታለች። በመሆኑም በዚህ የዲጂታል ጦርነት ማን ይበልጥ ይጎዳል የሚለውን ስንመለከት የአረብ ሀገራት በዲጂታል ዘርፍ ያስመዘገቡት ስኬት ራሱ መልሰው ትልቅ ጠላት እንደሆነባቸው መገንዘብ እንችላለን። ሀገራቱ ወደ ስማርት ሲቲና ወደ ላቀ ቴክኖሎጂ በተሸጋገሩ ቁጥር ለኢራን የኬብል ዛቻ ያላቸው ተጋላጭነት በዚያው ልክ ይጨምራል። ኢራን ግን አሁንም ቢሆን በባህላዊ የኢኮኖሚ ዘርፎችና በራሷ የየብስ መሰረተ ልማት ላይ
የምትደገፍ በመሆኗ የኬብል መቆራረጡ የሚያስከትለው ማህበራዊ መናወጥ በእሷ ዘንድ ዝቅተኛ ነው። ይህም በቀጠናው የሚደረገውን የኃይል ሚዛን ፍጥጫ ያልተመጣጠነ ጦርነት ወይም አሲሜትሪክ ዋርፌር አድርጓል። የአረብ ሀገራት ይህንን አደጋ ለመቀነስ ካሁኑ አማራጭ የሳተላይትና የየብስ መስመሮችን ባይዘረጉ የዲጂታል የወደፊት ዕጣ ፈንታቸው በቴህራን እጅ ውስጥ ወድቆ እንደሚቀርና ለዘላቂ ስጋት እንደሚዳረጉ ግልጽ ነው። በጥቅሉ ይህ አይነቱ ጥቃት በአረብ ሀገራት የቴክኖሎጂና የፈጠራ ዘርፍ ላይ የሚያስከትለው የረጅም ጊዜ ጉዳት እጅግ የከፋ ነው። ሀገራቱ ዲጂታል ኢኮኖሚን ለመገንባትና ከነዳጅ ጥገኝነት ለመውጣት የነደፏቸው እንደ ቪዥን 2030 ያሉ ግዙፍ ፕሮጀክቶች መሰረታቸው አስተማማኝ ኢንተርኔት ነው። የኬብሎች መቆረጥ እነዚህን እቅዶች የሚያመክን ከመሆኑም በላይ ዓለም አቀፍ የቴክኖሎጂ ተቋማት በቀጠናው ላይ ያላቸውን እምነት እንዲያጡ ያደርጋል። የኢንተርኔት መሰረተ ልማት ደህንነቱ ያልተጠበቀበት ሀገር ለወደፊት የቴክኖሎጂ እድገት ምቹ ሊሆን አይችልም። ይህም ሀገራቱ ወደፊት ለመራመድ የሚያደርጉትን ጥረት ወደኋላ የሚጎትትና ለዓመታት የደከሙበትን ልማት የሚያፈርስ ይሆናል። ኢራን ይህንን የዲጂታል ዛቻ በመጠቀም የአረብ ሀገራት የወደፊት ዕጣ ፈንታ በእሷ ፍላጎት ላይ እንዲመሰረትና በዲጂታል ዘርፍ ያላቸው የበላይነት እንዲቀጭጭ ለማድረግ አልማ እየሰራች ነው ማለት ይቻላል። በአጠቃላይ ኬብሎቹ ሊቆረጡ ይችላሉ የሚለው ይህ የኢራን ዛቻ ለአረብ ሀገራት እድገትና ደህንነት ሞት፣ ለቴህራን ደግሞ ትልቅ ፖለቲካዊ ትርፍ ሊያስገኝላት የሚችል እርምጃ ተደርጎ ሊወሰድ ይችላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በዚሁ ዙሪያ ያላችሁን ሀሳብ አስተያየት እንድታጋሩንም በአክብሮት እንጠይቃችኋለን። በያላችሁበት ሰላም